ነው ነገር አንድ እውነት ልነግራችሁ ነው። የዓለሜ ስራ ተጋለጠ ማለት ነው። የልዕልቴ እናት ሴራ ሁሉም ነገር ተጋልጧል ማለት ነው። እንግዲህ ቢኒ ነው ይህንን ነገር ያደረገው። መልእክት እሱ ምንም የሚያውቀው ነገር የለም። ልጁ ለገንዘብ ብሎ መልእክት ያመላልሳል እንጂ ማን ነው ምንድን ነው ምን እንደሆነ የሚያውቀው ነገር የለም። ይህን ሁሉ ሴራ ስትሰራ የነበረው ዓለሜ ናት ማለት ነው። የማኪን እናትም እንግዲህ የገደለቻት ማኪ ታስታውሳለች። 10 ዓመት ልጅ ነበረ። ነገር ግን ማን እንደገደላት አታውቅም ማለት ነው። ዛሬ ግን እንግዲህ ቢኒ አጋልጧታል ማለት ነው። የዚች አሮጊት ስራ በጣም መጋለጡ ደስ የሚል ነገር ነው። ሰላም ሰላም፣ ጤና ይስጥልኝ የቻናል ቤተሰቦች፣ እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሸር እያደረጉ ቤተሰቡን ለምታበረታቱኝ ከልብ አመሰግናለሁ። ዛሬ እንግዲህ ቀጣዩ ክፍል የአባት ዕዳ የሚለውን ይዘንላችሁ መተናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አመሰግናለሁ። እንግዲህ የአባት ዕዳ አንዳንዴ በጣም የሚገርም ነው። እኛንን የምንጎዳው ማለት ነው። በቤተሰብ ዕዳ እኛ እንጎዳለን። ስለዚህ በጣም ከባድ ነው። ዓለሜ ደግሞ እያደረገች ያለችው እንግዲህ በልጇ ሕይወት ዋጋ እያስከፈለቻት ነው ያለችው። ልዕልቴ እንግዲህ ይህን ልጅ መውለድ አልፈልግም፣ ሙሽራው እኮ ነገ ነው፣ ሰርጉ ነው፣ ስለዚህ መውለድ አልፈልግም ብላ ሆስፒታል ሄዳ ነበር ለማስወጣት። ነገር ግን አልቻለችም ለማስወጣት። እናቷም ትደውላለች እና ትታው መታለች ማለት ነው። በዚህ ስቃይ ውስጥ እያለች ነው ተመልሳ የመጣችው። አባትየው ግን እንዲወርድ ፈልጎ ነበረ። እናቲቱ ደግሞ ይሄ ልጅ ከወረደ ህይወታችን ሁሉ ባዶ ይሆናል፣ ነገር ግን እንዴት እንኖራለን፣ ጎዳና እንወጣለን ወይ እያለች በዚህ ምክንያት እያደረገኝ ነው። ለራሷ ጥቅም ስትል ልጇን እያስፈራራችት ነው ያለ። እንግዲህ ቢኒ ሁሉንም ሰው ሰብስቦ ለመናገር ወስኗል ማለት ነው። ማን ነው የላከው ይሄን መልእክቶች? ይሄ ሁሉ መልእክቶች ለእኔ ማስፈራሪያ የተላከልኝ መልእክት ነው። የምትሰራውን ስራ ሆነ የምትከታተለውን ሰው እንድታቆም ምንም ነገር ማየትን መስማትን አንፈልግም። ማለዛ እንዳለ ቤቱን እናጋያለን፣ ህይወትን እናጠፋለን እያለ ዛቻ እየተላከበት ነበር እና ብርም ጠይቀውት ነበር ቢኒ። ነገር ግን ይህንን ያደረገችው ዓለሜ ነበረች ማለት ነው። ስለዚህ አንድ የማወራችሁ ነገር አለ ሲል ቢኒ፣ ሁሉም ሰው የራሱ የሆነ ድብቅ የሆነ ሚስጥር ስላለው ሁሉም ደንግጠዋል። ዓለሜም ደንግጣለች። እንደገና ልዕልቷም ደንግጣለች። ልዕልቷ ደግሞ የደነገጠችው ነገር ስለ ልጁ ነው። ልጁ እንግዲህ ያው ሚኪ የእሱ አይደለም እያለ ስለሚላት ነው ማለት ነው። እና ልጁ የማነው አባቱ ማነው እያለ ሲያፋጥጣት ነበር። ስለዚህ ያ ሚስጥር ነው ብለው ሁሉም የራሳቸው ሚስጥር ስላላቸው ሁሉም እየተያዩ ነበረ። እናም እንግዲህ ዓለሜ ደክሞኛል፣ ልቤን አመመኝ፣ መሄዴ ነው፣ ልብ ድካሜ ተነሳብኝ፣ ሄድኩ መጣሁ እያለች ነገሩን ለማቋረጥ እየታገለች ነበረ። እንግዲህ አባባም የልዕልቱ አባት ተነሽ ዓለሜ ሂጂ ረፍት አድርጊበት አንዴ ያልጨረስኩም እያለ ቢኒ እንግዲህ እውነታውን ተናግሯል። ሴትየቱም እንግዲህ እሷ ትጨርስላችሁ ከአሁን በኋላ ያለውን ብሎ ሲል ያው በልብ ድካማ ሀሳቧ ትታው ተነስታ ሂዳለች። በጣም የሚገርም ነው ማለት ነው። ማኪ እንግዲህ ይህንን ነገር አላምንም፣ ምን ለማድረግ ፈልጋ ነው እንደዚህ ያደረገችው እያለች ስትል ነበር ከቢኒ ጋር። ቢኒም እንግዲህ የእኔ ጥላቻ ስላለባት ነው፣ እኔ ከዚህ ቤት ማስወጣት ስለመሰላት ነው እኔ ስመጣ፣ ስለዚህ ለዛ ይሆናል አልፈርድባትም ብሏል ማለት ነው። እና ልዕልቷም እንግዲህ እናቴ ይሄንን አታደርግም፣ በፍጹም እናቴ እንደዚህ አይነት በፍጹም አታደርግም እያለች ነው እንግዲህ። እኔማ አልፈርድብሽም እናትሽ ስለሆነች አታደርግም ትያለሽ፣ እሷ ግን ይሄ ነው እውነታው። ስለዚህ እናትሽ ናቸው ይሄንን ነገር ሲያደርጉ የነበሩት። ስለዚህ ከዚህ በኋላ ያለውን እናትሽን መጠየቅ ትችያለሽ እማዬም ብሏል። እንግዲህ ልዕልቷም
እማዬ ተረጋጊ እንጂ ምን ነው እንደዚህ የምትሆኚው? ለምንድን ነው ተረጋጊ ስትላት አዋረደኝ፣ ተዋርጃለሁኝ በስተርጅና እንደዚህ አይነት ቅሌት እንዴት ነው ብሎ ስትላት፣ እንግዲህ እማዬ እውነት ነው እንዴ ግን ትክክል ነው ስትላት፣ አዎ ትክክል ነው እኔ ነኝ ያደረግኩት ብላ ለልዕልቷ ነግራታለች። ግን ይህን ሚስጥር ማንም ሰው መስማት የለም። እዚህ ቤት የመጣው እሱ ለአንድ ዓላማ ነው፣ እኛን ለማሳጧት፣ እኛን ጎዳና ለመጣል ስለሆነ እሱን ያረኩት ለዛ ነው። ይህንን ሁሉ ያረኩት ከቤት ልዕልቷ እንግዲህ ማኪ ሁሉን ነገር አውቃለች፣ ምን ማድረግ ነው ያለብን ብላለች። እንግዲህ ቢኒ እና ማኪ አንድ ላይ ሆኖ እኛን ከቤት ያስወጡናል። ሚኪ ደግሞ ያው ቢኒ እንትን ሊል ነው ማለት ነው ብላ ሴትየቱ አስባለች። ምክንያቱም ሚኪን አግብቶ ቢኒ ቤቱ ጋር ሊኖርበት ሀሳብ ነበር የያዛ ሴትየቱ። ነገር ግን እንደዛ አይደለም እሱ ሀሳቡ ማለት ነው። እና ልዕልቷ እንግዲህ ምን እናደርግ ስትላት፣ ምንም አናደርግም ሁሉን ነገር ለእኔ ታየው ብላታለች እናቲቱ። ነገር ግን ልዕልቷ በዚህ ሀሳብ አልተስማማችም። ምንድነው ሀሳብ ስትላት፣ ሀሳባችንማ ይሄ ልጅ በሆድሽ እስካለ ድረስ መቼም ቢሆን እኛ ከቤት የማስወጣት ኃይል የላቸውም ስትል ተናግራለች። ልዕልቷም እንግዲህ የአክሊልን ልጅ ይዤ መኖር አልፈልግም፣ እየተሰቃየሁ ነው ያለሁት። እሱን እያየሁ ደግሞ ማስታወስ አልፈልግም፣ የአክሊልን ልጅ መውለድ አልፈልግም፣ ስለዚህ ማስወጣት አለብኝ እባክሽን እያለቻት ነው። ሴትየቱም እንዴ ለምንድን ነው እንደዛ የምትይው ብላ ተቆጥታታለች። እሷም እንግዲህ አክሊል ልጅ ነው፣ ሰርጉ እኮ እየተደገሰ ነው፣ ነገ እኮ ሰርጉ ነው አክሊል። ስለዚህ የእሱ ልጅ ይዤ የኔ ስሜት አይገባሽም፣ እንዴት ነው የእሱ ልጅ ወልጄ እሱን እያየሁኝ ህይወቴ ሙሉ ሀዘን የሚሆነው? ስለዚህ እኔ ደስተኛ አልሆንም፣ ሁሌም ለእናንተ አትሰው፣ ለእኔም አንድ ቀን እኮ አሰቢልኝ ብላታለች። እንግዲህ ሴትየቱም አይ እንደዛ አይደለም፣ ይሄ ሰውዬ ሁለ ነገራችን ወስዶብናል፣ ስለዚህ በዚህ እንበቀለዋለን። ይሄ ቤት እኮ የኛ እንጂ የነሱ አይደለም። አባትሽን በቁማር በልቶት ነው፣ አንቺንም በቁማር ስለበላሽ ነው ለልጁ ሚስት ያደረገሽ እና ስለዚህ ይሄ መሆን የለበትም። ይሄንን ነገር ማንም ሰው ማወቅ የለበትም የአክሊል ልጅ መሆኑን አባትሽ ያውቃል፣ አባት አያውቅም ብላታለች። ስለዚህ ለማንም ሰው ሚስጥር ተሳስተሽ ካፍሽ እንዳይወጣ ብላታለች። ልጅቷም እንግዲህ ልዕልቷ ተናዳ ትታት ሄዳለች እናቷን። መቼም ቢሆን የኔ ስሜት ስለማይገባችሁ የራስሽ ጉዳይ ብላ እናቷን ትታት ሄዳለች ማለት ነው። ማኪም እንግዲህ በጣም ተናዳለች። እንግዲህ አባባና ቢኒ ቁጭ ብለው እያወሩ ነበር። አባባ ይቅርታ እኔ ላስቀይም ፈልጌ አልነበረም አለሜን ጉዷን የዘረገፍኩት፣ ነገር ግን ምንም ማድረግ አልቻልኩም፣ እንድታቆም እፈልጋለሁ እንደዚህ አይነት ሴራ የምትሰራውን ሲለው፣ አውቃለሁ ይገባኛል ልጄ፣ ነገር ግን አለም የተቀየረችው አንድ ነገር አለ። ይሄ ንብረታችን ሁሉ ቤቱ ሁሉ ሲወረስ የዝን ሰዓት ነው የተቀየረችው እና በፍርሃት ነው ይህን ሁሉ ያደረገችው። በህይወት የሚመጡትን ነገር አምነ ካልተቀበልክ ይቀይሩሃል። ስለዚህ አለሜ ደግሞ ያን የተፈጠረው ይህንን ለማስተካከል ስትል የማይሆን ሰው ትሆናለህ። አለሜ እንደዛ ነው የሆነችው፣ ፍርሃት ስላላት ነው። ድህነት ከሀብታም ወደ ድህነት ስትሄድ ብዙ ነገር ታጣለህ። ስለዚህ ያ ነው ተረዳት ብለዋል አባባ። እንግዲህ ለምን እኔ ጋር ይሄንን ታደርጋለች? እኔ ምን አደረግኩ? እኔ እኮ የመጣሁት እሷን ላስወጣት ከቤት አይደለም። ስለዚህ የተሳሳተ ሀሳብ ነው የያዘችው። እንግዲህ አባባም አንድ ጥያቄ ጠይቀውታል። ምንድነው እሱ? አንተ በጣም ርቦ ምግብ እየበላ አንድ ደግሞ ከአንተ የባሰ የራበው ሰው መጥቶ ምግቤን ይበላዋል ብለህ ታስባለህ ወይስ ትሰጠዋለህ፣ ታካፍለዋለህ ሲለው እሱን ማድረግ አልችልም ብሎ ምሳሌ አልገባኝም አለ። እና አባባ ምንድነው አለሜ አንተ ስትመጣ ከቤት ያስወጣኛል፣ የያዝኩትን አጣለሁ የሚል ፍራቻ ስላላት ነው ይሄንን ያደረገችው እንጂ ለሌላ አይደለም ብለው ምሳሌ ነግረዋል። እንግዲህ ልዕልቷን በጧቱ ተነስታ ሆስፒታል ሄዳ ነበር ልጁን ለማስወጣት። እሷ ደግሞ እብድና ጨርቅ ሆናለች ማለት ነው። አንዴ ሰው አንዴ አፈር እያረጋት ነው ልዕልቷ። ዶክተሯም እንግዲህ ባለቤትሽ ካልመጣ ይሄንን ነገር መስራት አልችልም ስትላት ነበረ። እሷም እንግዲህ ሰርግ ላይ ነው ያለው ባለቤቴ፣ ዛሬ ሰርጉ ነው ሙሽራ ነው ስትላት፣ አይ ይሄ ነገር በጣም ከባድ ነው አለቻት። በዚህ አጋጣሚ እናቷ ደውለው ስልኩን አንሺዋ እንዳያለቻት ዶክተሯ ስልኩን ካነሳይ በኋላ የሆነ ቦታ ላይ ማውራት አልችልም ብላ ነበር። አባትየውም እንግዲህ
ስራ አግኝቶ የሆነ ስራ እየሄደ ነበረ። እንግዲህ አለም ደውላ ልጅህ አደጋ ላይ ናት፣ ስለዚህ ተመለስ ብላ መልሰው እንግዲህ ዶክተሯም ይሄንን ስራ መስራት አልችልም፣ እሰቢበትና 24 ሰዓት እሰጥሻለሁ፣ አስበሽ ስትመለሽ ይሄንን ስራ ልንሰራ እንችላለን እንጂ እንደዚህ አይነት ስሜት ውስጥ ሆነሽ አልሰራም፣ ስለዚህ ጉራ አለ ልቀቂ ብላ ከሆስፒታል አባራታለኝ። ማኪም እንግዲህ እሷን ፍለጋ ሂዳ ነበረ። ክላሷ ስትሄድ አላገኘቻትም። ለምንድን ነው የሚለው ነገር ሀሳብ ሆኖባት ነበር፣ ግን ሊሆን አልቻለም ማለት ነው። እና በጣም ከባድ ነው። ሚኪና ቢኒ አንድ ላይ ተቀምጠው እንግዲህ የወንድሟን ገዳይ እያሰቡ ነበረ። እሱ ማን ይሆናል? እኛ ልናገኘው አልቻልም የወንድምሽን ገዳይ። ስለዚህ አባትሽን ሄደሽ ከአባትሽ ገዳይ ብንጀምርስ ሲላት፣ እሺ ምንድን ነው የምናደርገው ብላ ያው አባቷን ሄዳ ጠይቃ ነበር። ማን ናቸው አብረውት እየሰሩ ጥላት የሆኑት የሚለውን። እሱም እንግዲህ አባትየው በዝርዝር ነግሯቸው ነበር። ባላቸው ቦታና ባላቸው ቤት ሲሄዱ ያገኙት ልጅ ግን ያላሰቡት ልጅ ሆኖ ቁጭ ብሏል ማለት ነው። እንግዲህ ማኪ ይሄ ልጅ እኮ መቶ ለልዕልት ሞቱን ያረዳት ልጅ ነው። እንዴት ይሄ ነገር ሊሆን ይችላል? አባዬ ስዝ ምን ያደርጋል? እንግዲህ አባዬ አሁን ስራ የሚጀምረው ከነሱ ጋር ነው ማለት ነው። ከወንጀለኞች ጋር በጣም ኃይለኛ ያልታሰበ ስራ ነው የሚሰሩት ማለት ነው። እና ይሄ ነገር በጣም ከባድ ነው። አሁን እንግዲህ ወንጀል ውስጥ ከገባ አባባም እንግዲህ አንድ ለአለሜ ብር ይዞላት መጥቷል፣ ስራ ጀምሯል። ይሄ ነገር ምንድን ነው እንግዲህ ያልታሰበ እጽ እያዘዋውራሉ። እሱን ስራ ነው እየሰራ ያለው። ስለዚህ ያንን ደግሞ ማን ነው የሚለው ነገር በጣም ከባድ ነው። አሁን ውስብስብ ያለ ነገር ሊሆን ነው ማለት ነው። አባባም እንግዲህ ያላሰቡት ህይወት ውስጥ ገብተዋል። በጣም ይከብዳል። እና እንግዲህ ምን ይሆን የሚለው በጣም ይከብዳል። እኔ እንጃ ብቻ የአባባ በየዋህነቱ እዚህ ውስጥ መግባቱ ከባድ ነው። የልዕልቴ አባት ማለት ነው። እንግዲህ ልዕልቴ ቤት መታለች። እንግዲህ አለሜ ራስ ወዳዷ በልጇ ህይወት አሁንም ቁማር እየተጫወተች ነው። ምክንያቱም አሁን እንግዲህ አባትየውም ልጄ እንደዚህ ከምትሰቃይ ቢወርድ ይሻላል እባክሽን እያለ አለሜን ቢለምናል። አለሜ ግን ይሄ ነገር መሆን የለበትም መወለድ አለበት ሀብታም እንዲሆን እያለ ዛሬም እዛው ላይ ናት ያለችው። እና በዚህ ውስጥ በጣም ይከብዳል ማለት ነው። የልዕልቴ ዕጣ ፈንታ ምንድን ነው? የልዕልቴስ አባት ዕጣ ፈንታ ምን ይሆን የሚለው ነገር ቀጣይ ክፍል ላይ እናየዋለን። በጣም የሚከብድ ነገር ነው። ሁላችንም በያላችሁበት ሰላማችሁ ስትትረፍርፍ ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። ቻናሉን እንግዲህ ላይክ፣ ሰብስክራይብ፣ ሸር ያላረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ ሆናችሁ ደግሞ የምታበረታቱኝ አመሰግናለሁኝ። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝት ተትረፍርፍ ይበልልኝ። ባይ ባይ።